አስደንጋጭ ነገር ተፈጥሯል። እንግዲህ ውዶቼ ሄርሜላ እንግዲህ ራሷን ለማጥፋት ራሷ ላይ ውሳኔ ወስናለች ማለት ነው። ይሄ ትክክል ነው ብዬ አላስብም፣ እውነት ለመናገር ማለት ነው። የእውነት ራስን ማርከስ ነው ብዬ ነው የማስበው። በቃ የማይቻል ነገር የለም፣ ይቻላል። እንኳን እያፈቀርኩ ሰው አይደለም ምንድን ነው ይሄ እናትም አባትም ታጣል አይደለ እንደ ጋይስ በዚህ ሰዓት ደግሞ ሚዲያ ላይ ማንም ባላግጥብሽ ደስ ይለኛል። ኤርሜላ ማለት ነው። የእውነት ትክክለኛና ትክክለኛ ነው የምናገረው። ገባችሁ አይደለ? ፍቅር ከባድ ሊሆን ይችላል። ኦፍ ኮርስ ያየውበት ነው። ከባድ ነው። የምትወዱ ሰው አንዴ ተስፋ ይሰጣችኋል። በቃ ማለት ከዚህ በፊትም በነገራችን ላይ አብሮሽ ለምናት ነበር ታውቃላችሁ። ኤርሜላን ተስፋ ቆርጣ ትታ ነበረ። ራሱ ነው እንዴት ብቻዬን ትተኛለሽ ትተሽን ትሄጃለሽ ብሎ ለምኖ ይቅርታ ያላት የምታስታውሱ ከሆነ ማለት ነው። አብረሽ ምንድን ነው ሀሳብክ? ማለት ለምንድን ነው ተስፋ የምትሰጣት? ማለት እቺ እኮ ዛሬ አይደለም ወደ ህይወትክ የመጣችው። በጀመራ ራስክ ነው የተቀበልኩ። ያንዳንዱ ነገር ከታመምክ በፊት በጣም በደንብ ታስታውሳለህ አይደለ? ምንም መልስ አለ፣ ትክክለኛ መልስ አለ። ምንም በታመም ምክንያት ባታረግ አሪፍ ነው። ይሄን ምክንያት አድርጋት እቺ ልጅ ማስለቀስ የለብም። የእውነት ለመናገር እንደ ቪዲዮ ነው ማቸው የምናገረው ነውና ስለዚህ ቁርጣም መናገር ነው በቃ። ያቺም ተስፋ ትሰጣታለ፣ ለቺም ተስፋ ትሰጣታለ። ሲቀጥል ደግሞ ምንድነው ምክንያት ያደረገው? በቀደም ታዲያ ለምንድነው ውሳኔ ወሰንሽው? እንደዚህ የምትሆኚ ከሆነ ለምንድነው ወስኛለሁ ብለሽ ተናገርሽ? ሲቀጥል እኮ ከምታሳያት አንግል ነው። አንተ ቦታ የሰጣት አይደለም። ከማንም ጋር መኖር አልፈልግም ርቄ መኖር እፈልጋለሁ የምትለው ከሆነ ታዲያ እንዴት ታርጎ እንዴት እንዴ? አንተም ቦታ ማሰጣት ከሆነ ጊዜ ማሰጣት ከሆነ ፍቅር ማሰጣት ከሆነ ታዲያ እንጨት አይደለችም፣ ቆማ አትጠብቅም። ሴት ልጅ ናት እንዴ? ለዛም ደግሞ ወዳቅ ማለት ነው፣ አፍቅራክ እንዴ? ምን ማለት ነው? አብርሽ ተው እንጂ ሽሩቤ ተው እንጂ። ይህ ምንድን ነው እንደዚህ ለምኑኝ? በቃ ሴቶች አብርሽ አንዳንዴ እውነት እኔ ቅርታ አድርጉልኝ፣ በቃ ተፈላጊነት እያሳየ ነው አብርሽ ሚዲያ ላይ። እንዴ ምንድን ነው ይሄናል? ከማንም በልጥ አይደለም። እውነቱ ስነግርህ በቃ አስረግጬ ቢወድክም ምንም ማድረግ አይቻልም። ልክ ስናገር ነው እኔ ደስ የሚለኝ። እንግዲህ እንደ ሌሎቹ እጅ መንከስከስ አልፈልግም እውነት ለመናገር። ሶ የምትፈልጋት ከሆነ ተናገር፣ አለቀ። እውነታ ይሄ ነው። ለነገሩ ወንዶች እኮ ስትባሉ ማለት ነው የሚያከብራችሁ፣ የሚወዳችሁ፣ የሚሳሳላችሁ አትወዱም እኮ። ከፍ ዝቅ የሚታረግክ ሴት ነው የምትፈልጉ አንዳንድ ወንዶች ማለት ነው። ሁላችሁም አይደላችሁም። ገባችሁ? የእውነት ኤርሜላ ደግሞ እንደዚህ መሆን የለብሽም። በቃ ራስሽን ሚዲያ ላይ ምንድነው አላብርሽ ወንድ የለም አላችሁ። እኔ እውነቴን ነው የምላችሁ። ሩታ ላይ ያየሁትን ኤርሜላ ላይ ማየት አልፈልግም። እውነታ ይሄ ነው በቃ። ከተቀመጠች ማለት ህዝቡ ካስቀመጣት ዝቅ እንድትል አልፈልግም። በቃ ህዝቡ ወዳታል፣ ስርዓቷን፣ ክብሯን፣ በቃ ያላት ነገር ህዝቡ ተቀብሏታል። እውነት ለመናገር እሱ እንድታጣ አልፈልግም። ለወንድ ብላ ማለት ነው እያለቃቀሰች እንደ ሩታ እንድትመጣ አልፈልግም። እውነታና እውነታ ነው በቃ። ማንም አይደለም አብርሽ። እንዲህ ምንድን ነው? እኔም አፍቅሬ አጥቻ ቃለሁ ባይዘዊ ማለት ነው። ይታጣል በቃ። ለወንድ ልጅ ድብዬ ደግሞ ራሴ ላይ ልወስን አልችልም። ምንም እግዚአብሔርን የምሬ እኮ ነው። ትክክለኛ አስተያየት እኮ ነው ጋይስ፣ እንዳይከፋችሁ። አብርሽም ለመንካት አይደለም፣ ኤርሜላም ለመንካት አይደለም። ራሷን ማስከበር ያለባት ራሷ ናት በቃ። እንዴ በጀመራም ትክክለኛ ውሳኔ ነው፣ ግን ራስን መጉዳት የሚያመጣ ምንም ነገር የለም። አንቺ ቆንጆ ልጅ ነሽ፣ ተፈላጊ ነሽ፣ በጣም ስርዓት ያለሽ ልጅ ነሽ፣ ጨዋ ነሽ፣ ቆንጅዬ ነሽ፣ ምንም አይጎልብሽም። በቃ ምንድን ነው? ስለዚህ ራስሽን ማርከስ የለብሽም በቃ እዚህ ሚዲያ ላይ። የእውነት እንድትሰደብ አልፈልግም። በዚህ ለወንድ ብላ ለቀሰች። ለሩታ መልበጀም ሩታ አንዴ ትለምናለች፣ አንዴ ደግሞ አልፈልግም ትላለች፣ አንዴ ደግሞ ታለቅሳለች። በቃ ምን ልበላችሁ፣ እንደዛ አይነት ጫወታ ይቅርብሽ ኤርሜላ ማለት ነው። የኔ ውድ ትክክለኛ አስተያየት ነው ይሄ። ለዩቲዩብ የማሽቃብጥበት ምንም ምክንያት የለም። ስለዚህ አብርሽ ደግሞ ውሳኔን አሳውቃት በቃ። እቺ ልጅ በአንተ ምክንያት ማልቀስ የለበትም። ሩታ በነገራችን ላይ ቅድም ተናግራለች። የሰው እንባ
አይበላም። ያቺም ያለቀሰችበት እኔ የሚያስለቅሰ ነው አለችና እሷስ አልቅሻለሁ ማለት አልፈለገችም በራሷ ግን ያቺም ያስለቅሳት ነው ምናምን ስትል ነበር። ግን እያለቀሰች የነበረች እሷ ናት። እና ኤንዌስ አብረሽ ትክክል አይደለም። በቃ ወደ ራስ ተመለስ። እኔ አበዛ አንተም ቀብራራ ስትባል እንዴ ምንድን ነው እሱ እንዴ? አንዳንዴ እኮ አዛኝ መሆን አለብህ ወንድሜ። ዛሬ እውነት ምን እንደማወራ ግራ ከገባችሁ ይቅርታ ማለት በቃ በዚህ ልክ ኤርሜላ እንድትወርድ አልፈልግም። እውነቷ ይሄ ነውና ይሄም ደግሞ ዝም ብሎ ወይን አንዴ ፈላጊ አንዴ ያለመፈለግ አንዴ የመፈለግ ስሜት የሚያሳይ ነገር በጣም ነው የሚገርመኝ። እንዴ አንተ ታዲያ ቼክ ማታረጋ ከሆነ ላትወስን ነው እንዴ? እንዴ ጉድ እኮ ነው የእውነት። አንዳንዴ በጣም ሲጀምር ብቻሽን አገኝሻለሁ በቃ እናወራለን ብለግ ነበር። ለምን አላወራትም? ለምንድን ነው ስልክ ማታነሳለት? ኤንዌስ ይሄ ነው አስተያየት። የዛሬ ትክክለኛ አስተያየት ነው ብዬ ነው ማስበው፣ እንደኔ ማለት ነው። የተሰማኝ ነው የምናገረው። ስለዚህ እናንተስ ምን ትላላችሁ? ሄርሜላ በዚህ ሁኔታ እንደዚህ ሚዲያ ለመታየት አለባት ብዬ አላስብም። አብርሽ ቀብራራች ሽሩባችን ደግሞ አንተም ልጅቷን አታስለቅሳት። በቃ ይሄ እውነታ ነው። አታስለቅስባን እንዴ! ልጅቷ ማልቀስ የለባትም፣ ማንም ማልቀስ የለበትም። ባይዘው ማለት ነው። ይሄ ነው የሚላችሁ። እናንተ እንግዲህ ቅር ካላችሁ ይቅርታ። ትክክለኛ ምንድነው ትክክለኛ አስተያየት ነው። ማሽቃበጥ ወይ ማስመሰል አይደለም። ማስመሰል ቀላል ነው። ባይዘው ያልችልበትም እንጂ ነው ያልችልበትም እውነት ለመናገርና ወዳችኋለሁኝ። ቪዲዮዬን ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። አስተያየት ሳሰጥ አላድርም ብዬ ነው እንጂ ምንም አይጠቅመኝም። ቪዲዮ ባይዘው ምንም ነገር ቢዛት ነው ዝም ብሎ